ተሙ ነው ራሱ ተሙ ነው እሺ ታረጋ ይሄው እሺ ምንም አልያዝንም እሺ ምንም አንቀሳቀስቶ ኋላ አለ ወይኔ አረ ወይኔ ሳሚ መኪናውን አዘጋጁ መኪናው መጥቷል ተሙ እስታዩታል አይደል ለማግኘት ስለምንፈልግሽ እንጂ እዚህ ጫካ ውስጥ አንቄ ይገልሽ ነበር እሺ እንዳትነካኝ እኔ የምትጠይቀኝ ሰባዎች ብቻ ናት አንተ ምን መብት አለ እኔን የምትጠይቀኝ ያው መውለድ ቻልኩ አረገዝኩኝ በ9 ወሬ 3 መንታ ልጆች ወለድኩ 3 ልጆች ማለት ነው ባንዴ በምን እንደሆነ አላውቅም ግን የሆነ ጊዜ ላይ ልጆች ምናምን ሲባል ሰምቻለሁ የማን ልጆች እሷ ይሁን የቀየዋ ልጅ ሆኖ የማን እንደሆነ አላውቅም ግን የሆነ የቤተሰብ የሆነ ነገር ይዛባታለች ለምን ነው ቆይ አታቃት ተቆርጧል ተብሎ ነበር የተሙ ግራሱ ሙሉ ለሙሉ መቆረጡን ነበርኛ ምናምን አይኛል ስለምንገለው ጨርሶ መቆረጡ ምንም አስፈላጊ ስለሆነ እኛ ልንገለው ነበር መስዋዕት ልናረጋው ነበር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ ያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን የሆነ መጋዘን አለ እዛ የሚቀመጡ ልጆች ናቸው ስለዚህ ይሄን ነገር ከዚህ በፊት የምታደርጉት ነገር ነው ማለት ነው እዚህ ቦታ ላይ ብዙ ሰዎችን ይዛችሁ ትመጣላችሁ ፎቶአቸው ይላክልኛል በቃ ፎቶአቸው ነው የሚላክልኝ ይሄንን ሰው ከመጋዘን ወደ ዘይደ ማረጋገጫ ላክልን ይባላል እኔ መውለድ አልችልም ነበር መውለድ በቃ አልችልም አልወለድኩም ብዙ ህክምና ይቻለው ብዙ ነገር አድርጌያለሁ ግን መውለድ አልቻልኩኝም እና ሰው ከበቡሽ ጋር ስትሄጂ መውለድ ትችያለሽ አሉኝ በሰው ነው የመጣሁት እሺ አላቅም መድኃኒት ሰጠችኝ እንደምትቆ ጥቅጥቅ ያለ ጫካ ነው እንታል መስዋዕት ሲያደርጉ እኛ እንዳይ አይፈቀድልኝም እንታል ለዛ ነው ከነሱ ራቅ ብዬ ያገኘኝ እሺ እነሱ ጋር እንጠጋ ያናና አይፈቀድልኝም አብዛኛው ነገር ያቺ ቀይዋ ልጅ ናት መታቀው እኔ ብዙ እኮ ናቸው የታሉ ታዲያ ሌላ ሰው ነበረ ከሱ በፊት እሱን ይዘው ስለሄዱ እኔ እሱን እየጠበቅኩ ነበር እነሱን እየጠበቅኩ እኮ ነው የተዘናጋሁት እንጂ እኔ ራሴ ምልቶኝ ነበር ልገዩ ነበር በደንብ እንከታርጌ ነው አምገለው እንደነገርኩ እኔ ማቁ ትንሽ ነገር ነው ያው እነሱ ሲያወሩ መሰማውን ምናምን ነው ግን ደግሞ የሆነ በቃ ልጆቹን ብቻ እንደዛ የሆነ የያዘችባት ነገር ሳይኖር አይቀርም እና ለበሱ ምክንያት ብዙ ነገሮችን እሺ ያለች ብዙ ነገሮችን ስለምታረግላት እና የትማትሄድን ብላ ስለምታስብ ይመስለኛል የቀኝ እጁ ያረጋቻት ለልጆቼ ስንነው ልጆቼ ማልቀሱና መነፋረቅ እንታይና ነገር እኔ ልጆችን እንደዚህ አላደርግም ብላችሁ ቀጥታ ልጆቼ ነው መስዋዕት የምታደርጋቸው ልጆቼ ነው ለሌላ ሰው እኮ ልጅ ነው ለእናቱ ልጅ ነው እኮ አይደል አቃለው ቢያንስ እሱ ወንድም ይኖረዋል እኔ ግን ለኔ ምንም የለኝም ልጆቼ ናቸው ወንድም የላቸው እህት የላቸው ሶስቱም እሷ ጋር ናቸው ያሉት እኔ በምን ተካቸዋለሁ አብሽን ዘግተሽ ቁጭ በይ እሺ ሰምኛለሽ አጨልሻለሁ ቁጭ በይ ምን አባሽ ለሰራሽ ተደው ታወራለህ እንዴ ቁጭ በል ልቀቅ ባልደረበኝ ነው ልገዥ የነበረው መሞት ያለበት ሰው ስለሆነ አንቺ ትንሽ አታፍሪም እንዴ ለምንድን ነው ማፍረው መሞት ስላለበት የሰውት እኮ ነው ታጠፊ የነበረው ይሁን በቃ መሞት ጭራሽ አሁንም አብሽን ሞልተሽ ነው የምታወሪው እናገራለሁ ይኸውልሽ እኔት ወይኔ እዚህ ቦታ ላይ በመገኘትሽ በጣም ትልቅ ወንጀለኛ ነሽ ምንም ወንጀል የለም ከዚህ በላይ እኔ ምን ህይወት አለኝ ከዚህ በኋላ በቃ አሁንም አብሽን ሞልተሽ ነው የምታወሪው ነበር ሰላም ምኖረው ከየት ተንቀልቅለህ ከየት ነው የመጣችሁት እናንተ ምንድን ናችሁ የምታወሪው ቆይ የሰውት ልታጠፊ ተዘጋጅተሽ አሰቅላችሁት አንጠልጥላችሁት
ግን አሁንም አፍሽን ሞልተሽ መደረግ ነበረበት ብለሽ ታወራለሽ ነው አዎ መሆን ስላለበት ተዘናግቼ ነው ተዘናግቼ ስለምን ፈልግሽ እንጂ ተጠያቂ ለማድረግ ስለምን ፈልግ ከበቡሽንም ለማግኘት ስለምን ፈልግሽ እንጂ እዚህ ጫካ ውስጥ አንቄ ይገልሽ ነበር እሺ እንዳትነካኝ እኔ የምጠይቀኝ ከበቡሽ ብቻ ናት አንተ ምን መብት አለ እኔን የምጠይቀኝ ይሄን ያክል ነው ለከበቡሽ ነፍስሽን ራስሽን የምትሰጪው የምታውቀው ነገር የለም ወይኔ እንዴት ነው ብቻሽን እንዴት አይነት ቦታ ላይ ቆይ አንቺ ሲጀመር እንዴት ነው አንቺን ብቻ ልናገኝ ይቻል ነው እኔ ብዙ እኮ ናቸው የታሉ ታዲያ ሌላ ሰው ነበረ ከሱ በፊት እሱን ይዘው ስለሄዱ እኔ እሱን እየጠበቅኩ ነበር እነሱን እየጠበቅኩ እኮ ነው የተዘናጋሁት እንጂ እኔ ራሴ ምልቶኝ ነበር ልገዩ ነበር በደንብ እንከት አድርጌ ነው የምገለው ስልክ አውርቼ እኮ ጨርሼ እገለዋለሁ እያልኩ ነው የተያዝኩት ተዘናግቼ ራሴ ወይኔ አሁን ጭራሽ በቃ በኮንፊደንስ ነው የምታወሪው ትንሽ አይጸጽትሽም አይጸጽተኝም ለምን ይጸጽተኛል ይሄን ያክል ነው ራሳችሁ ለከበቡሽ መስዋዕት የምታደርጉት አንተ ያልገባህ ነገር አሁን ምን ውስጥ እንዳለሽ አልገባሽም እንዴ ምንም ውስጥ ልኖር ከዚህ በኋላ ምንም ውስጥ ብኖር ለኔ ምንም አይደለም አይደንቀኝ የትም ውስጥ ለምን የትም ውስጥ ልኖር በቃ የትም ቦታ ሆነ እሱ አልለቀኝ ታሙ መለቀቅ የሌለበት ሰዓት ማስመለጥ ከዚህ በኋላ ወህኒ ነው እኮ የምትወርጂው ልውረድ እሱ እዛም ወይ ነው እሱ አይደለችም ማንንም አያገኝሽም በቃ መኖር ነው ምን ችግር አለው እኖራለሁኝ አሁን ግን ወይን ገብቼ ራሱ መኖር የነገርኩሽ ያለሁኝ እሱን ነው ከበቡሽ አታገኝሽም ይኸውልሽ አሁንም ቢሆን ለኔ መረጃ መስጠት አለብሽ የትም ቦታ ብገባ እስካሁንም በህይወት ያቆየሁሽ ለዚህ ስል ነው ለኔ መረጃ መስጠት መቻል አለብሽ ብትገለኝ ይሻለኝ ነበር አልገልሽም አይገርምሽም ቆመሽ ትሰቃያታለሽ እኔ የቁም ስቃይ ከምል ብትገለኝ ለኔ እረፍት ነበር ወይኔ እባክሽን እንግባባ አሁንም እድል አለሽ በህይወት መኖር መቆየት የምትፈልጊ ከሆነ እድል አለሽ ከዚህ ጫካ ሳንወጣ ከዚህ በኋላ እድል አለሽ እያልኩሽ ነው እኔ ጥበቃ አደርግልሻለሁ ከበቡሽ አለችበትን እቺ ሴትዮ ስትሰራው የነበረው ሴራ አንተ አታውቅም ቤት እንዳለች የት እንደምትወጣ የት እንደምትገባ እኛ ያደረግነው አይተሻል አይደል እንዴ ማንንም አይደርስብንም ብላችሁ ጥፋት እኮ ነው አንተም እኮ አደርስብኝ በዚህ ማለበዛ አግኝተንሻል ዘወር ስል እኮ ነው ያዝከኝ ያዛችሁኝ ተገኝተሻል በዚህ ማለበዛ ተገኝተሻል አይደል እንዴ ወይኔ አሁን እኮ ይኸውልሽ እኛ ምን ያክል እጅ እንዳለን አየሽ አይደል ምን ያክል ርቀት መሄድ እንደምንችል አየሽ ከበቡሽ ማንንም አያገኘውም ብላ የደበቀችውን ነገር ማግኘት ይችላል ስለዚህ አንቺም ግዴለሽ እሷ ግን አትገኝም በህይወት ትቆያለሽ እንደኔ አይነት የሚዘናጋ ሰው ካልሆነ በስተቀር እሷን ማንም ይዛት ሰው የለም እና በምን አገኘናችሁ ይሄን ቦታ በምን አወቅ ነው ምን አውቃለሁ ስለዚህ ምን ያክል ኃይል እንዳለን ልታቂ ትችያለሽ እያልኩሽ ነው እባክሽን አሁን ታግሽሽ በጸባይ አንቺን ለማዋራት እየሞከርኩኝ ነው ይሄ ሁሉ ማደርገው ደግሞ ውድ ተመልካቾቻችን ዛሬ ማለት ደስ ብሎኛል ተመስገንን አግኝተነዋል አይታችኋል እግሩም ላይ የደረሰው ነገር እንግዲህ እግሩን ሙሉ ለሙሉ ቆርጠው አልጨረሱትም ያው ተጠቅልሏል በፋሻም በምንም አድርገውታልና እስቲ እንግዲህ ሆስፒታል ሳሚ ያለውን ነገር እንግዲህ ምክንያቱም እኔ እዚህ ጫካ ውስጥ ያሉትን ነገሮች ከባልደረቦቼ ጋር ማጣራት አለብኝ ብዬ ነው እዚህ ቆየሁትኝ ናፍቆኛል ባልደረበዬን ወንድሜን ተሙን ለማየት እንግዲህ እኔም ጓጉቻለሁ በተወሰነ መልኩ እንግዲህ አይተናል አረጋግጠናል እውነት ተሙ መሆኑንም በህይወት ደርሰንለታል እዛ እንግዲህ ሆስፒታል ከገባ በኋላ ደግሞ ምን እንደሚፈጠር አናውቅም እስቲ ለማንኛውም ሳሚም እንግዲህ በየመሃሉ መረጃውን አፕዴት ያደርገናል ይነግረናል ግን ከበቡሽን ደግሞ አግኝተን ለዚህ ነገር ዋጋ ማስከፈል መቻል አለብን ለእያንዳንዱ ነገር ተጠየቅበታል ያገኛት ትላለህ አታፍርም ይኸውልሽ እናንተንም አግኝተናል እያንዳንዳችሁን አግኝተናል እሷን ማደን እግርህን ከመቆረጥ በፊት አርፈ ብትቀመጥ ለምዳችኋል የሰው እግር መቆረጥ አይደለ ለምን ነው ቆይ ተቆርጧል ተብሎ ነበር የተሙ እግር ራሱ ሙሉ ለሙሉ መቆረጡን ነበር እኛ ምናቀው አይኛል ስለምንገለው ጨርሶ መቆረጡ ምንም አስፈላጊ ስላልሆነ እኛ ልንገለው ነበር መስዋዕት ልናረገው ነበር ግን እኮ ከመቆረጥ አይተናል እኔ ነኝ ተዘናግቼ አሁን እኮ ያደረሳችሁበትን ጉዳት አይተሻል አይደል እንዴ ምን አለ ይሄ ሞታሽ ከታች ያለው እንግዲህ ቢሞት ነው የሚሻለው ይስራ እርግጠኛ አይደለንም እስቲ ዶክተሮቹ ናቸው የሚወስኑት ምክንያቱም ኦልሞስት በቃ ሙሉ ለሙሉ በሚባል አይነት ሁኔታ ነው አጥንቱ ጋር ደርሷል ከታች ያለው በልዟል ኦልሞስት አረንጓዴ ሆኗል ራሱና እንዴት እንደሚሆን እስቲ ለማንኛውም ሳሚ እያንዳንዱ መረጃዎች አፕዴት ያደርገናል ምናልባት ወይ መቆረጥ ካለበትም ይቆረጥ ሊባል ይችላል መዳንም የሚችል ከሆነ ደግሞ መዳን የሚችልበት ሁኔታዎች እንዲመቻቹ እስቲ የቻልነውን እንሞክራለን ይሁልሽ ያንቺንም እግር ቢሆን መስዋዕት አድርገን እንሰጣለን እንጂ ተሙ ይሁልሽ ቆሞ ማሄድበት ምንም ምክንያት የለም ላደረጋችሁ ጥፋት ደግሞ ዋጋችሁን ትከፍላላችሁ ሁላችሁም ዋጋችሁን ትከፍላላችሁ ግልጽ ነው አይደል ምን ላድርግ ታዛዥ እኮ ነኝ እኔ እኮ አድርጌ የተባልኩትን ነው የማደርገው እና የሰው ህይወት አጥፊ ስለተባልሽ ታጠፋለሽ አዎ ግዴታዬ ነው በቃ አጥፊ ተብያለሁ አጠፋው ነበር አንቺ ትንሽ አታፍሪም እንዴ አሁን እንኳን ትንሽ ተረጋጋ መግደል ነበረብኝ እሱ ደግሞ መሞት ነበረበት እባክሽን አንቺን እንድጎዳሽ ወይም ደግሞ አንቺን የሆነ ነገር እንዳደረግሽ አታስገድጂ አልጎዳኝ እየጠየቅኩሽ ነው ያለሁት የፈለከውን ነገር ማድረግ ትችላለህ እባክሽን እንግባባ
በትግስት ነው እያወራሁሽ ያለሁት እንግባባና የሆነ ነገር ላይ እንድረስ እችን ሴትዮ አሳልፈሽ ስጪኝ እችን ሴትዮ ዋጋዋን ላስከፍላት እሷን ሰጠው ማለት ዘር ማንዝር ያልቃል ቤት በኩል ትገናኛላችሁ አንተ አታቀም እችን ከበቡሽን ካገኘናት እኮ ከዚህ በኋላ ያለው ነገር አረጋ እሷ እጇ ረጅም ነው እኔ እሷን አሳልፍ የሰጠው ማለት እኔ ብቻ አይደለም እኔ ችግር የለውም በስራዬ ነው ግን ስንት ቤተሰብ ያልቃል በእኔ ምክንያት እሱ ነው የሚሻለው አሁን አድርጌ የተባልኩትን በመዘግየቴ ራሱ በጣም ብዙ ችግር ነው የሚደርስባቸው ቤተሰቦች እኔን ተው ይኸውልሽ እኔ ቤተሰብሽንም ያለበትን ንገሪኝ እኔ ጥበቃ አደርግላችኋለሁ ምንም ለማታደርግ ላንቺም ሆነ ለሁሉም ጥበቃ አደርግላችኋለሁ ለማታድኔ ነገር ተወይ በእናትህ ቢያንስ ቤተሰብ አድንሻለሁ ያልኩሽ ነው መጨረሻ አንተ ታድኔ ምን ያክል ኃይል እንዳለኝ እኮ አይተሻል አይደል እንዴ አንቺ እኮ አልገኝም ብለሽ ነው በኮንፊደንስ እንዴ በቃ አጋጣሚ ነው ጫካ ውስጥ ቁጭ ብላችሁ ያገኘናችሁ አይደል እንዴ ይኸውልሽ አሁንም እዚሁ ቁጭ ማለት አለብን ብዬ እዚሁ እንድናወራ የፈለኩትኝ ይሄንን ነገር መወያየት ስላለብን ነው ምናልባትም ሌላ አሳልፈሽ የምትሰጪኝ ሌላ ማድነው ሰው ሊኖር ይችላል እስቲ ትንሽ ሰባዊነት ይሰማሽ እንደ ሰው አስቢና እስቲ ትንሽ አንድ እንኳን ጥሩ ነገር ስሪ የአንድ ሰው ህይወት እንታደግ ተሙን አዳን ነው እስቲ ሌላ ደግሞ በመሃል የምናገኛችሁ ሰዎች ስትይ ነበር እንኳን ሌላ መስዋዕት ሊያደርጉ ሄዱን ያልሽኝ ሌላ ሰው ካለ እናደን እባክሽን እሱማ እስካሁን አይቆይም ቆየ እኮ እሱን እኮ አርጨርሰን መተን ወደ እሱ መጣለን እያሉኝ እኔ እሱን ሬሳ እኮ ለቤተሰብ ራሱ በክብር መስጠት እኮ ትልቅ ነገር ነው ምን ፈለግ ምንድነው የሚፈልገው ሬሳ እስቲ ትንሽ አሁን ልብሽ ይራራ እንደ ሰው አስቢ እስኪ አሁን በቃ ከዛ ነገር ውጪ እስኪ ይሄን ሁሉ እኮ ታግሽሽ ነው እየጠየቅሽ ተወኝ በቃ ተወኝ ምንም አትበለኝ ተወኝ በቃ አሁን ለራሴ እኔ ውስጤ ደምቷል ተሙ ባለመሞት ነው ውስጥሽ ደማ አዎ አድርጌ የተባልኩትን ባለማድረጌ እሷስ ታማኝነት ተሰጥቶኝ እምነቴን ስለበላኝ ወይኔ ይሄ እምነት ነው እንዴ ሰውን መግደል መታመን ነው እሷ ምናኝ ነው አስቀምጠኝ እንትን ያለችው እኔ ግን እምነቴን አልተወጣውም ምን አይነት ስብዕና ነው እምነቴን አልጠበቅኩም በምን አይነት አስተዳደግ ነው ያደግሽው እንዴት ቢሆን ነው እንዴ ሰውን መግደል እንደ አንድ እምነት እንደ አንድ ታማኝነት አድርገሽ የምታስቢው እንደውም እኮ ለማዳን ነው መጣር የነበረብሽ ቢያንስ አሁን እኛ እጅ ገብተሻል ከዚህ በኋላ እንኳን ምን አለ ተረጋግተሽ የተፈጠረውን ነገር ለኛ በግልጽ ብትነግሪኝ ነገሮችን ሰከን ብለን ብናወራቸው ስለ ነገሮቹ ብንወያይ ምን ችግር አለበት ምን እንዳወራ ነው የምትፈልገው እንድትነግሪኝ ከበቡሽ ስላለችበት ሁኔታ ያናኑ ነገር ከበቡሽ የትም ትኑር እኔ አሁን እዚህ ጋር ናት ብለህ ነገ እዛ ትገለኛለች አልሽ አይደል እንዴ አሁን ከበቡሽ እኔን ትገለኛለች አልሽ አንተንም ትገለኛለች መሞትሽ የማይቀር ደግሞ ከሆነ ምን አለበት አንድ ህይወት እንኳን ታድገሽ ብትሞች ቤተሰቤስ እኔስ ልሙት ቤተሰቤስ እጠብቅልሻለሁ እኮ ያልኩሽ ነው አንተ እሷን አታውቃትም መምጫዋን አታውቅም እንዴት ነው እሷን የምትጠብቅልኝ እንዴት ነው ቤተሰቤን የምትጠብቅልኝ እሷ አንቺን አገኘሁሽ እኮ ይሄው ማንም አይደርስብንም ብላችሁ ያሰባችሁ ውስጥ ጥቅጥቅ ያለ ጫካ ውስጥ እኮ አገኘናችሁ አይደል እንዴ እጅህን ብታወጣ ይሻላል እናንተ ራሱ ያንተን መሰሎች እዛ የነበሩ ሁሉ ከሷ ጋር ብትሩቁ ከዚህ በለኛም እዚህ ጫካ ውስጥ ማንቆይ ላንቺም ለኛም መልካም ነው ምክንያቱም ደቂቃዎች በሄዱ ቁጥር ብዙ ሰዎችን እያጣን ነው የምንሄደው በዚህ ሰዓትም ከበቡሽ ከኛ 10 ጥፍ እየራቀች ነው የምትሄደው ስለዚህ አንቺ ነገሮችን ቀለል አድርገሽ ስለ ከበቡሽም ስለ እያንዳንዱ ሰው አስረጅን ንገሪን በቃ ያብቃ ከዚህ በኋላ ምንድነው የምትፈልጊው እኔ ጋር እኮ ብትቆይ ነገ ከነገ ወዲያ ማሳመን አይቀርም እኔ አንቺን ማሰቃየት ካለብኝ አሰቃይሻለሁ እንደ ተሙም እግሩን እንደቆረጥሽው አንቺም እግርሽን እየቆረጥኩኝ እያንዳንዱን ነገር ያረኩኝ አሰቃይቼ ማወጣጣት አያቅተኝም ግን እኔ ሰው ነኝ እንደ ሰው አስባለሁ ቢያንስ እንደናንተ አይደለም ማስበው ተግባብተን እናውራ እያልኩሽ ነው እድል ሰጠውሽ በጣም ትልቅ እድል ለማንም ያልተሰጠውን እድል ነው የሰጠውሽ እሺ ምን ላድርግ ባልደረቤ ሳሚን ራሱ ተኩሰሽ ልገይ ነበርኩ ፈጣሪና ያዳ ነው እንግዲህ ውድ ተመልካቾቻችን አይታችኋል ወደ ላይ ተተኮሰ እሱ በአጋጣሚ እጇን ያዘና ወደ ላይ ተተኮሰ እንጂ ያ ነገር እውነት ወደ እንገኛም ህይወት ሊሰዋ የሚችልበት ባገኝ እኔ ከናንተ ከያዛችሁ ከዛ ሁሉ ሰው እኔ አንድ ሰው ባገኝ ለኔ ትልቅ ነገር ነበር ትንሽ እንኳን አሁን ከዚህ ነገር ሰበር ብለሽ እንኳን አዋሪኝ እስኪ ቢያንስ ስላለው ነገር ተረጋግተሽ የሞትኩ ነኝ የማረባ ሰው ነኝ ለኔ እምነት መስጠቷ እኔ የማረባ ነኝ አየሽ አይደለም ምን ያክል በማይሆን ነገር አይምሮሽ እንደተበተብሽ ምን ያክል በማይሆን ነገር ጭንቅላትሽን ደፍነሽ እንዳለሽ አየሽ አይደለ አንተ አታውቅም በእናትህ አንተ ዝም በል አታውቅም የምታውቀው ነገር የለም እባክሽን ታግሸሽ እያወራሁሽ ነው ያለሁት ጫፍሽን አልነካነሽም ይሄ ሁሉ ነገር አድርገሽ አትልፋኔ ስለከበቡሽ ምንም ምለ ነገር የለም አትድከም ለምንድን ነው ቆይ ለሷ ይሄን ያክል መደበቅ የፈለግሽው ለሷ ይሄን ያክል መሸፈን የፈለግሽው ምን ስለሆነች ነው በቃ እኔ ስለከበቡሽ ፈርተሻት ነው ፍራቻ አይደለም መግደልም ካለባት ልገለኝም ትሽ ግን አትገለኝም ግን እኔ ስለሷ ምንም ነገር ማለት አልፈልግም እኔ እሷ ከበቡሽ ለኔ ማለት ምንም ልልህ አልችልም እዚህ ጋር ያደረሰችኝ እሷ ነች ስለዚህ እሷን አሳልፈ ያልሰጥ ይኸውልሽ እሷ እኮ ወንጀለኛ ነች እሷ እኮ ማለት ሰይጣን ናት ትሁን ለኔ ግን ቅዱስ ናት ለኔ መልአክ ናት
ምን ማለት ነው? እሷ ያለችኝን እሷ ያዘዘችኝ ምን አድርጋለች ነው እያልኩሽ ነው። እኔ ከሜዳ አንስታ እኔን ሰው ያደረገችኝ እሷ ነች። ስለዚህ እኔ እሷን አሳልፌ አልሰጥም። ምን ማለት ነው ከሜዳ አንስታ ማለት? ከሜዳ አንስታ አታውቅም። ሜዳ ከተጥሎ የተነሳ እኔን ሰው አድርጋኛለች። እንኳን ሰው አይደለም እኔ ሌላም ነገር አድርጊ ብትለኝ አደርጋለሁ ለሷ። በጥቅም ስለደለለችሽ ጥቃቅን ነገሮችን ስላደረገችልሽ አንቺ እሷን አሳልፌ አልሰጥም፣ ህይወቴንም ከፈለገች ታጥፋው እያልሽ ነው? አዎ አንተም አሁን ብትገለኝ ራሱ አልነግርህም። የፈለከውን ነገር ብልታመጣች እኔ እሷን ላወጣጣሽ ብል ማወጣጣት አያቅተኝም። ምንም አታወጣጣ። እኔ እንደ ሰውኛ አክብሬሽ ይኸውልሽ፣ ምንም ወንጀለኛ ብትሆኚ ሰው ነሽ። እንደ ሰው ደግሞ ክብር እየሰጠሽ ነው ያለሁት እንጂ አስፈላጊ ቢሆን እዚሁ ራሱ ሲጣርጌ እገልሽ ነበር። ስለሷ ምንም ነገር አልነግርህም። መሞት ነው የምትፈልጊው? ግደለኝ። እሷ ለኔ ምን ማለት እንደሆነች አንተ አታውቅም። ምንም በል እኔ እሷን አሳልፌ አልሰጥም። ይኸውልሽ ነገ ከነገ ወዲያ እኛ ጋር ስትቆይ ለሚደርሱብሽ ነገር ነው ተጠያቂ ያልሆነው። ግልጽ ነው አይደል? አይፈልገው ይምጣቀበል። ምክንያቱም ባልደረባችን ወንድማችንን ነው ልገሉት ከሞት አፋፍ ላይ ያወረድ ነው ያዳን ነው። ይህ ደግሞ እስካሁን ላያቸው ስቃዮች ዋጋ አንቺ ነሽ የምትከፊው። ለዚህ ነገር ተጠያቂ መሆን ትፈልጊያለሽ? ልሁን የፈለገው ይምጣቀበላለሁ። ግድ የለሽም። ከበቡሽን አሳልፈ የሰጠሽ አንቺም ራስሽን ነጻ ብታወጪ ይሻላል። እኔ እመኚኝ ከበቡሽ ባደርስበት እንኳን እኔ ቤተሰቦችሽ ላይ ደርሼ እያንዳንዳችሁን ዘር ማንዘራችሁን አጠፋችኋለሁ። የፈለከውን ነገር አድርግ። በቃ ይሄን ነው የምታደርጊው? አዎ እሷን ምንም ህይወት ያልፋል ለሷ። እስቲ እንግዲህ ምርጫሽን መርጠሻል። ውድ ቤተሰቦቻችን ማለት አንዳንዴ እንደ ሰውኛ አዝነን እንደ ሰውኛ ያለውን ነገር ምንም ወንጀለኛ ቢሆኑ ታግሰን ነገሮችን ያው ምንም ወንጀለኛ ቢሆን ሰው ነው፣ እንደ ሰው ደግሞ ክብር እናደርጋለን ብለን ነበር። ይሄን ነገር ሁሉ ታግሰን እያወራናት ያለ ነው። ግን ምርጫሽን መርጠሻል፣ መሰቃየቱ መርጠሻል። ተሙ የደረሰበትን እያንዳንዱን ነገር አሳይሻለሁ፣ በተግባር አሳይሻለሁ። እሺ እያንዳንዱን ነገር ቆመሽ ታይዋለሽ። እግርሽን ብቻ አይደለም የምታጭው፣ እጅሽንም ሁሉ ነገርሽን ታጫለሽ። እሺ የፈለከውን አድርግ። ይኸውልሽ ጊዜያቶች ካለፉ በኋላ እናገራለሁ ብትይ ዋጋ የለውም ያ ነገር። አሁን እድል አለሽ። በፍጹም አላረገው። ስለዚህ ምንም ችግር የለም። እንግዲህ ወይ ምናልባት ከሷ በፊት እንግዲህ ያገኘነው አንድ ግለሰብ አለ። ምናልባት ደግሞ ከነዚህ ውስጥ አንዳቸው እስቲ አውርተን የተሻለ ነገር እናገኘናል። አንቺ ግን ለእያንዳንዱ ነገር ዋጋሽን ታገኛለሽ። እሺ ዋጋሽን አስከፍልሻለሁ። ነይ ውሰዷት፣ ሂዱ ይቀጥይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ውድ የትርታ ሚዲያ ተከታታዮቻችን ያው እንግዲህ ብዙ አይነት ውጣ ውረዶችን ብዙ አይነት ልፋቶችን ለፍተን እንግዲህ በስተመጨረሻም ደስ የሚል ነገር አግኝተናል። ተመስገንም በህይወት አግኝተናል። በዚህ ሰዓት ከጎኑ በሆንና አብሬው እንዴት ነህ ስቃዩን ብካፈል ደስ ይለኝ ነበር፣ ማለት ያለበትን ሁኔታ ባይ ደስ ይለኝ ነበር። እንግዲህ ሳሚ ከሱ ጋር ነው። እኔ እዚህ ያሉትን ነገሮች ማጣራት አለብኝ። በዛ ላይ ደግሞ ሌሎችም ሰዎች ነበሩ ተብለናልና ምናልባት እነዛን ሰዎች ማግኘት የምንችል ከሆነ እነዛን ሰዎች ሌላም ደግሞ እንደተሙ የተጎዱ ሰዎች ካሉ ለማዳን ብለን እንግዲህ እዚሁ ጫካ ውስጥ እያሰስን ያለ ነው። የኔ ባልደረቦች እንግዲህ በየተበታት ነው። በጣም ሰፊ ጫካ ነው። በጣም ረጅም ጫካ ነው። እንግዲህ በጣም ወደ ውስጥ የተጓዝ ነውና መጀመሪያ እንኳን ሳሚ ሲጠራኝ እኔ ወደዚህ ቦታ ላይ ስመጣ ሳሚን ለማግኘት በጣም ሩቅ ነበር ተጉዤ የመጣሁትና ሰፊ ነው። እንግዲህ የቱ ጋር ብለን የቱ ጋር እንደምናገኛቸው አናውቅም። ተሙን ራሱ ለማግኘት ስንትና ስንት ቦታዎችን አልፈን ስንት ነገር ውስጥ ገብተን ነው በስተመጨረሻም እንግዲህ ፈጣሪ ከኛ ጋር ሆኖ እንግዲህ ተመስገን አግኝተናል ማለት ነው።
ያው ነገሮች እንግዲህ ትንሽ ተወሳስበው ነበረ። በጣም ለፍተናል። አንድ ቦታ ስንሄድ አንድ ቦታ እየተባለን እንግዲህ ዛሬ ደግሞ በስተመጨረሻ እንግዲህ ተመስገንን በህይወት ለማግኘት በቅተናል ማለት ነው። ለዛም ሁላችንም እንኳን ደስ ያለን ልወዳለሁ ማለት ነው። እንግዲህ ላንተም የተለየ እድል እየሰጠው ነው ዛሬ። በእውነት እዚህ ቦታ ላይ ያላችሁ ሰዎች እኔ እንደ እድለኛ ነው የምቆጥራችሁ። ምክንያቱም እስካሁንም በህይወት የማትቆዩበት ሁኔታ ይኖር ነበረ። እንደኛ ልፋት እንደኛ ንዴት ቢሆን ኖሮ እዛው ባገኘናችሁ ቦታ ላይ እኛ ፍቃዱም ነበረን ብንገላችሁ። ምክንያቱም እናንተም መሳሪያ ይዛችሁ እኛን ለማጥቃት ነበር ስትሉ የነበረው። ይሄ እኛንም እንደማያስጠይቅ ታውቃለህ። እናንተን በዛ ሰዓት ብንገላችሁ ኖሮ ራስን ለመከላከል ተብሎ የተወሰደ እርምጃ ስለሆነ እኛንም የሚያስጠይቀን ነገር አይኖርም ነበር። እዛው መግደል እንችል ነበር። ይሄን ቃል በቃል ነው የምነግርህ። እንደ ንዴታችን ቢሆን ኖሮ እዛው እንደፋችሁ ነበር። አንተንም ያችኛዋን ልጅም እዛ ተሙን ሰቅላ የተገኘችው ልጅም በህይወት አትቆዩም ነበር። ግን እድል ተሰጥቷችኋል። ይሄንን እድል ደግሞ ተጠቀሙበት እያልኩ ነው ያለሁት። አለበለዚያ ደግሞ እየተሰቃየን ነው መኖር የምንፈልገው፣ ስቃይ ውስጥ ነው መቆየት የምንፈልገው ካላችሁ ምንም ችግር የለም። እስር ቤት ትገባላችሁ። እዛ እያንዳንዱን ስቃይ ታያላችሁ። ሰው እየላክንም ቢሆን እንድትሰቃዩ እናደርጋለን። ግልጽ ነው አይደለ? ይኸውልህ እናንተ አንዳንዴ ህግን ጥሳችሁ ብዙ ነገር ስታደርጉ እኛም ህግን እንጥሳለን። እሱን ከሆነ የምትፈልገው ግልጽ ነው አይደለ? ቀና ብለህ አዋራኝ እኮ እየነገርኩህ እኮ ነው። ቀደም ነገር ያለው በቃ እኔ ምንም አንተ እንደምታስበው አይደለም። እኔ የተለየ ቦታ የለኝም ወይም ደግሞ የተለየ የማደርገው ነገር የለም። በቃ እንዲህ እንደ ተራ ተላላኪ ነው። ሲፈልጉኝ ነው። ተራ ተላላኪ ብትሆን ኖሮ እዚህ ጫካ ውስጥ ተመስገን ያለበት ቦታ ላይ አናገኝህም ነበር እኮ። ተራ ተላላኪ ነኝ እኔ። ብዙ ጊዜ ስለቆየው እንደዚህ በመላላክ ለነሱ በመላላክ ለዛ ነው እንጂ ይሄንን ተጠንቀቀ ስራ ምናምን ተብዬ ድጋሚ የተላኩት ሌላ እንትን የለኝም። ብዙ ምን ነበር አንተ በዋነኝነት እዚህ ቦታ ላይ ስትመጣ የተሰጠህ የስራ ድርሻ ምን መሆን ነበር? ለምንድን ነው አንተንስ ገንጠል ብለህ ለብቻ እዛ ጫካ ውስጥ ስልክ ስታወራ ያገኘን? ለምንድን ነው? በቃ የኔ ድርሻ የነበረው በጣም ማስጠንቀቂያ ነበር የተሰጠኝ። በጣም ተጠንቀቀ፣ ምንም አይነት ነገር ችግር እንዳይፈጠር ወይም ደግሞ ምንም አይነት ስህተት ከተፈጠረ ያው እኔ ኃላፊነቱን ወስጄ ወደዚህ ይዣቸው እንድመጣ ማለት ነው። ይዤው እንድመጣ ወደዚህ እና መሞቱንና መስዋዕት መደረጉን አይቼ እሱን አረጋግጬ ሄጄ ማስረጃውን ለነሱ እንዳቀርብ ነው እንትን የተባልኩት። እንዴት ነው ቆይ አንድን ሰው እንደዚህ በቀላሉ ገላችሁ መስዋዕት አድርጋችሁ ማንንም አይጠይቀንም ብላችሁ ይሄን ያክል ሙሉ ነፃነት አግኝታችሁ እንደዚህ አይነት ነገር ለማድረግ የተገደዳችሁ ለምንድን ነው? እንደዚህ ጥቅጥቅ ያለ ጫካ ውስጥ ድረስ ገብታችሁ ይሄንን ነገር ለማድረግ ምን አስፈለገ? ለምንድን ነው እሷው እዛው ከበቡሽ ራሷ ጋር መጨረሻ ያልፈለገችው ይሄን ነገር? እሷ እኮ ሲጀመር ስለሷ የተለያዩ ነገሮችን እኔ ምንም ማውቀው ነገር የለም። ከኔ ጋር አንድ ጊዜ ብቻ ነው እንደዚህ በአካል ራሱ ያየኋት። ማለት አንድ ጊዜ ይሄ ሁሉ ነገር ያስፈጸምክላት በአካል ማግኘት አላቅም ልትለኝ ነው? በአካል አግኝቻት አላቅም። እኔ እኮ ማስፈጸም አይደለም ወደዚህ የሚመጡ ሰዎች ሲኖሩ ይደወልልኛል በስልክ። እሺ ከዛ የሆነ መጋዘን አለ እዛ የሚቀመጡ ልጆች ናቸው። ስለዚህ ይሄን ነገር ከዚህ በፊት የምታደርጉት ነገር ነው ማለት ነው። እዚህ ቦታ ላይ ብዙ ሰዎች ይዛችሁ ትመጣላችሁ። ፎቶአቸው ይላክልኛል። በቃ ፎቶአቸው ነው የሚላክልኝ። ይሄንን ሰው ከመጋዘን ወደዛ ይዘህ ሄደህ ማረጋገጫ ላክልን ይባላል። በቃ በሚሰጠኝ መረጃ መሰረት እኔ መጥቼ ብዙ ነገር ግን እኔ የማውቀው ነገር የለም እንዳልኩ ነው። እኔ በስልክ ብዙ ነገር ታውቃለህ እንጂ ብዙ ነገር አላውቅም አትበል። ሰው አምጥቶ እዚህ ቦታ ላይ መስዋዕት ማድረግ ራሱ እኮ በጣም ብዙ ነገር እኮ ነው። እዚህ ቦታ ላይ ያመጣችሁ አንድን ሰው ስታጠፉ፣ እዚህ ቦታ ላይ ነፍስ ስታጠፉ ለእናንተ ትንሽ ነገር ነው አይደለ? እዛ ቦታ ላይ እሺ፣ ለምንድን ነው አስክሬን ሌሎች ነገሮች ያላየ ነው? ይሄ ነገር የተለመደ ከሆነ ለምንድን ነው ያላየ ነው ወይስ እያጸዳችሁ ነው? ከዛ በኋላ እነዛን ነገሮች ታጸዳላችሁ? ይሄ እኮ እንደምትጠው እኮ ጥቅጥቅ ያለ ጫካ ነው እንታል መስዋዕት ሲያደርጉ እኛ እንዳይ አይፈቀድልኝም እንታል። ለዛ ነው ከነሱ ራቅ ብዬ ያገኘኝ። እነሱ ጋር እንጠጋ ያናና አይፈቀድልኝም። አብዛኛውን ነገር ያቺ ቀይዋ ልጅ ናት የምታውቀው። እሷ ናት ብዙ ጊዜ ወደ እዛው ጋር አድርሻት እኔ የምመለሰው። እነሱ ናቸው እሷ ናት እዛ ስለ መስዋዕት የሚደረገው ምናምን ብቻ
ብዙ ነገር የምታውቀው ከእሷ ጋርም በጣም ክሎዝ እንደሆኑና በጣም ብዙ ነገሮች እንደምታስጨርስላት ምናምን አውቃለሁ። በስልክ የሚነጋገራሉ፣ በአካል የሚገናኙበት እንትን ይኖራል። እሷማ ለዛ ነው እንደዚህ ከዛ እሺ በቃ እኔ እመጣለሁ እዛ አደርሳታለሁ። እዚህ ጋር ስትለኝ በቃ እሺ እዚህ ጋር እዛ ጋር እሰረው ትለኛለች። ከዛ ከእንትኑ ጋር አስርላታለሁ። ከዛ ሂድ ነው የምትለኝ በቃ። ሌሎቹን ሰዎችን ስለምንድን ያላገኘናቸው? በቦታው ላይ እንግዲህ ያገኘናት ያችን አንድ ሴት ብቻ ነው። እሷ ደግሞ ወደ ሌላ ቦታ ሄደዋል። መስዋዕት የሚደረግበት ቦታ ነው። ገብቷል። አውሬም አለ፣ የተለያዩ ደም ሴጣናዊ ነገር ነው እዚህ የሚደረገውና ብዙ ጊዜ ሴጣናዊ ነገር ምን እንዳለ እያወክ ነው ከነሱ ጋር አብረን የምትሰራው? ያው ለመኖር ብዬ ገንዘብ ያስፈልገኛል። ምንም ነገር አድርጋለሁ እኔንና ቤተሰቦቼን ለመደገፍ ብዙ ነገር ሞክሬ አልሳካ ሲለኝ ነው በዛ ሰዓት ነው ከሷ ጋር እሷን ከሚያውቃት ሰው ጋር የተገናኘሁትና። ስለዚህ እነዛ አስክሬኖች የት እንደሚገቡ ማንም የሚያውቅ የለም ነው? እናንተም እያነሳችኋቸው አይደለም? እኛ ምንም በቃ እኔ አሁን እንዳልኩ ነው መጥቼ እሷ ትደውልልኛለች። ቀዩዋ ልጅ ማለት ነው። እሺ ቀዩዋ ልጅ ስትደውልልኝ ቀዩዋ ልጅ የምትለው በስም እንኳን አትተዋወቁም እንዴ? ስሟንም ምንም እንድናቅ ምንም አይነት ጥያቄ እንድጠይቅ አይፈቀድልኝ። እርግጠኛ ነህ ስለዚህ ነገር? ምንም በቃ ይኸው ካለመንከኝ እሷን የኔን ስም ምናልባት ልታቅ ትችላለች ከሷ ጋር ስለሆነ፣ ግን እኔ ምንም አይነት ጥያቄ የሆነ ምንም አይነት ስልክ ላይ እኮ ሴቭ ተደርጓል። ኤኤስ ብለህ ሴቭ አድርገሃታል አይደል እንዴ? በቃ እንደሱ ነው። እንደዚህ አድርገህ ሴቭ አድርገህ ነው የተባልኩት። ስልኩን ራሱ ማለት ነው ከነሱ ጋር ያገናኘኝ ሰውዬ ስልኬን ተቀበለኝና ራሱ ኤኤስ ምንም አይነት ጥያቄ መጠየቅ አትችልም። ምንም አይነት ወሬ አያስፈልግም። ከሷ ና ስትል እዚህ ጋር አድርግ ይሄን አድርግ ብቻ ነው የምትለው። ምንም አይነት ጥያቄ መጠየቅ አትችልም። እሷ ብቻ ነው የተባልኩት። ከዛስ በኋላ መተህ ማለት ይሄ መስዋዕት እዚህ ቦታ ላይ ከተፈጸመ በኋላ መተህ አስከሬኖቹ እንዴት ናቸው ብለህ እንግዲህ መሞትና ለመሞቱን እንደምታረጋግጥ ነግረኸኛል። ከዛስ በኋላ ላይ ድጋሜ መተህ እነዛ አስከሬኖች አሉ የሉትም የሚሉትን ነገሮች ለማጣራት መተህ ታውቃለህ? አይ በቃ እንዳረግ የሚፈልገው የዛን ሰዓት እሷ ስትጠራኝ በቦታው ገኝና በሽጉጥም ከሆነ ተኩሳ የገደለችው በማንኛውም ነገር ሊሆን ይችላል። እሺ መሞቱ ህይወቱ ማውጣቱና ነፍሱ ማውጣቱና ለመውጣቱን ቼክ አደርጋለሁ። ከዛ ፎቶ አንስቼ እልካለሁ። በዚህ ስልኬ ላይ ባገኛችሁት እንትን ማለት ነው። እሺ በሱ ልካለሁ። በቃ ሌላ እንትን ድጋሚ ወደዚህ ቦታ አልመጣም። እሺ እንግዲህ ውድ ተመልካቾቻችን ያው ቦታው ላይ እንግዲህ ማለት ለማጣራት ሞክረናል። እንግዲህ እዛ ቦታ ላይ በተደጋጋሚ መስዋዕት የሚያደርጉ ከሆነ የተለያዩ አስከሬኖችን ወይ ደግሞ የተለያዩ ሬሳዎችን ማግኘት ነበረብን። እንኳን እሱ የአጥንት ቁራጭ እንኳን ቦታው ላይ የለም እና ምን እያደረጉት እንደሆነ ፈጣሪ ነው የሚያውቀው። አላቅም እንግዲህ እነሱ እንደሚሉት የሰይጣናዊ አምልኮ ምናምን ይመግበዋል። እንግዲህ ለሱም እየመገቡት ከሆነ እንግዲህ የእነሱን ስራ እዛው ፈጣሪ እንደዚህ አይነት ነገር መስማትም አልፈልግም። በጣም ሲታሰብም የሚዘገንን ነገር ነውና እስቲ ለማንኛውም እያንዳንዳቸውን እዚሁ ከኔ ጋር ያሉት የኔም ባልደረቦች አካባቢውን በጣም ጥናት ለማድረግ እየሞከሩ ነው። በጣም ሰፊ ነው ማለት እዚህ ቦታ ብለን ልንጨርሰው የምንችለው ቦታ አይደለም። ግን እስቲ የህግ አካላቶችን መጥተዋል። ቦታውን እንግዲህ እየመረመሩ ነው ሁሉም ቦታ ያሉትና እኛ እንግዲህ የኔ ባልደረቦች አንድ ቦታ ላይ ቁጭ ብለን ከኔ ጋር ያሉትን ወንጀለኞችን ይዘን እንግዲህ ከነሱ ጋር የተወሰነ ቆይታ ማድረግ አለብን። ሌሎች ሰዎች የሚገኙ ከሆነ ለማየትም ነገሮችን ለማጣራት ብለን ነው እንግዲህ እዚህ ቦታ ላይ ቁጭ ያልነው ማለት ነው። ስለዚህ እስቲ ደግሞ አንዷን ደግሞ ከዚህ በፊት ደግሞ መጀመሪያ ላይ ሳሚ አግኝቶ ሲያዋራት የነበረችውን ደግሞ ወንጀለኛ እስቲ እሷን ደግሞ እዚሁ እኛ ጋር ስለሆነች እሷንም አመተን ደግሞ ምናልባት ምክንያቱም እሷ ነች ወደዚህ ቦታ ላይ እየመራችን የመጣችውና እሷም የምታውቀው ነገር ካለ አላቅም ወይ ደግሞ መጀመሪያ እዚህ ጋር አዋርቻት የነበረችው ያቺ ድርቅ ያለችው ልጅ እንግዲህ ከተሙ ጋር የተገኘችው እሷም የምታውቀው ነገር ካለ እንግዲህ ለማወጣጣት እንሞክራለን ማለት ነው። እንግዲህ ያው የተሙን በስራት ደግሞ ሳሚ በመሃል ከነገረን ለእናንተ የምናሳውቃችሁናል። የእግሩ ነገር ግን በጣም አስጊ ነገር ሆኗል። ያው እኔም አላቅም እንግዲህ ምን አይነት እንትን እንደሆነና ተቆርጦም ስለነበር ከእግሩ በታች ያለው ነገር የሆነ እንደመበለዝም ነገር ብሏል። እስቲ እሱን ሐኪሞች ነው እርግጠኛ ሆነው የሚነግሩን መቆረጥ አለበት ወይስ ሚድን አይነት ነው የሚለውን እንግዲህ እርግጠኛ ሆነው የሚነግሩን እነሱ ናቸውና ሐኪሞቹም ሳሚም እንግዲህ ይሄንን በስራት መቼም ተሙ ድጋሚ ቆሞ ይላል ብዬ ነው ማሰብ የምፈልገውና ይሄን ነገር እንግዲህ ከሳሚም በስራት እንጠብቃለን ማለት ነው። ስለሱም የሰማነው ነገር ካለ ማለት ላይ እናሳውቃችኋለን። ያው እንግዲህ እስከዛው እንግዲህ ከኛ ጋር እየሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ደስታችሁን
ተሙ በመገኘቱ የተሰማችሁን ደስታ ኮሜንት ስር እየጻፋችሁልን ከኛ ጋር አብራችሁን እንግዲህ እንድትቆዩ እንጠይቃችኋለን ማለት ነው። የሚፈጠሩትን እያንዳንዱን ነገር እንግዲህ እየመጣን በየመሃሉ እንግዲህ ባልደረቦችም ከኋላ ስልክ እየተደዋወሉ እንደሆነ ይሰማኛልና እነሱም የሚያመጡትን መረጃ ለእናንተ የምናሳውቅ ይሆናል ማለት ነው። አንተ ግን ይኸውልህ ከዚህ በኋላ ድጋሜ እዚህ ቦታ ላይ አትመጣምና እድል እየተሰጠን ያለው ይሄንን እድል ማበላሸት ማትፈልግ ከሆነ ማቀውን ሁሉ ተናግሬያለሁ ብለን የምታስበው ወይስ ደግሞ ቀረ የምትለው መረጃ አለ? ይኸውልህ ካንተ በፊት የነበረችው ልጅ ድርቅ ብላ አልናገርም ብላለች። አንተም የሷ ጣ እንዳይደርስህ እድል እየሰጠው ነው። ወይም ደግሞ ስለሷ ለየት ያለ የምታውቀው ነገር ካለ እንድትነግረኝ እፈልጋለሁ። ስለ ቀይዋ ልጅ? አዎ ማለት እንግዲህ ማናችንንም እንድናውቅ አይፈቀድልንም ብለሃል። ግን ምናልባት ስለሷ የሆነ ያገኘው ፍንጭ ገባ ትንሽ መረጃ ለኔ በጣም ይጠቅመኛል። እሷን ማወጣጣበት እያንዳንዱ ነገር ፈልጋለሁ። አሁን ቅድም ስታወራልኝ ሰምቻታለሁ። ቤተሰቦችን ታጠፋብኛለች ማለት ያለች ነበርና ምናልባት ስለ እንደዚህ አይነት ነገር የሰማው ነገር ካለ ቤተሰቦቿ የት እንዳሉ ይሄን ነገር ማወቅ የምችል ከሆነ እኔ መድረስ አይቀርም፣ ነገም ከነገ ወዲያም ማጣራት አይቀርም። ግን ደግሞ ይሄን ነገር ማፍጠን አለብኝ እና የምታውቀው ነገር ካለ እባክህ። ይኸውልህ በቃ እኔ ወደዚህ ቦታ በተደጋጋሚ ይዣቸው ስመጣ መኪና ውስጥ በስልክ ስታወራ ምናምን እሰማታለሁ። በጣም ከዋናዋ ጋር በጣም የጠበቀ ግንኙነት እንዳላቸውና በጣም የቀኝ እጇ እንደሆነች እና ብዙ ነገር እንደምትልላት እንደምታስተካክል የሆነ ስልጣንም እንዳላት ታስታውቃለች። ምክንያቱም ለከበቡሽ በጣም ነው ወግና እኔ ህይወቴን አጥፋው እንጂ ስለሷ ምንም አይነት ነገር መናገር አልፈልግም ብላለች። የሆነ ስልጣን ቢኖራት የሆነ ኃይል ቢኖራት ነው ሁሉ ነገር ድርቅ ብላ ያለችው። እኔ ግን እሷንም ማወጣጣበት የሆነ ምክንያት እንድትሰጠኝ ይፈልጋል። ይኸውልህ ከከበቡሽ ጋር በጣም ክሎዝ ናቸው። በምን እንደሆነ ባላቅም ማለት ነው። ግን እኔ ብዙ ጊዜ የምሰማው ነገር አለና በጣም የቀኝ እጇ እንደሆነች በጣም ብዙ ነገሮችን እሷ ለእሷ እንደምትል ማንም የማያውቁ ሚስጥሮችን እሷ እንደምታውቅ እና በምን እንደሆነ አላቅም። ግን የሆነ ጊዜ ላይ ልጆች ምናምን ሲባል ሰምቻለሁ። የማን ልጆች? እሷ ይሁን የቀይዋ ልጅ ሆኖ የማን እንደሆነ አላቅም። ግን የሆነ የቤተሰብ የሆነ ነገር ይዛባታለች እና ከበቡሽ እርግጠኛ ነህ ስለዚህ ነገር? አዎ ሲያወሩ የሰሙትን የሆነ ነገር ይዛባታለች እና በቃ በእነሱ የተነሳ እሷን ብዙ ነገር እንዳስደረገቻትና የእሷ ቀኝ እጅ እንድትሆን ለኔ ከሜዳ ላይ አንስታኝ ስትለኝ ነበር። ይሄ ነገር ውሸት ነው። ስለዚህ የሆነ ነገር ተይዞባት ነው ሁሉ ነገር እያደረገች ያለችው። አሁን አንተ የምትለውን ነገር እኔ አላውቀውም። እንደነገርኩ እኔ የማውቀው ትንሽ ነገር ነው። ያው እነሱ ሲያወሩ መሰማውን ምናምን ነው። ግን ደግሞ የሆነ በቃ ልጆቹን ብቻ እንደዛ የሆነ የያዘችባት ነገር ሳይኖር አይቀርም እና በሱ ምክንያት ብዙ ነገሮችን እሺ እያለች ብዙ ነገሮችን ስለምታደርግላት እና የትም አትሄድም ብላ ስለምታስብ ይመስለኛል የቀኝ እጇ ያደረገቻት። በጣም አሪፍ። እስቲ ከጀርባ የሷ የተያዘው ቦርሳ አለ አይደል? መሳሪያው ምኑም ሁሉ ነገር የተያዘ አለ አይደል? እስቲ ለማጣራት ሞክሩ። ስልኳ ላይም አላቅም ያገኛችሁት ወይ ክፈቱትና ለመክፈትም ሞክራችሁ ከተከፈተላችሁ ፎቶም ይሁን ብቻ የሷ ቤተሰብ የሚመስላችሁ ነገር ካለ ያንኑ ነገር ለኔ እንድታሳዩኝ እፈልጋለሁ። ስለዚህ ቤተሰቧ ልጅ ምናምን ተይዞባት ነው ይሄን ነገር እያደረገች ያለችው እንደዛ ሊሆን ይችላል እያልከኝ ነው? መልካም ጥሩ መረጃ ነው የሰጠኝ። እስቲ እንግዲህ በዚህ እንኳን አወጣተን እቺ ከበቡሽ የተባለችው ምክንያቱም ድጋሜ ተሙ ላይ ይሄ ነገር እንደማይከሰት እርግጠኛ አይደለም። እሷን እዚህ ነገር ላይ እንትን እስካላልናት ለዚህ ነገር መቋጫ እስካላበጀንለት እና እቺ ከበቡሽ የምትባለውን የእጇን እስካልሰጠናት ድረስ ተሙ ድጋሜ እሷ እጅ ላይገባ ይችላል ብሎ ማለት ዘበት ነው። ከዚህ በኋላ በእርግጥ እኛ ከተሙ መራቅም አንፈልግም። ባልደረቦቻችንንም ሰውም መመደብ ካስፈለገ የሚቻለውን ያክል ሰው ተመድቦ ከዚህ በኋላ ተሙ መጠበቅ አለበት ብዬ ነው የማስበውና እስቲ ለማንኛውም እስቲ ይሄን መረጃ እንግዲህ ከጀርባ ያሉት ሰዎች ጋር እንግዲህ ልነጋገርበትና ያገኙት ፍንጭ ካለ የእውነት ልጆች ተይዞባት ከሆነ በሷ በኩል እንግዲህ አንዳንድ ነገሮችን ለማወጣጣት እንሞክራለን ማለት ነው። እስከዛው ድረስ እንግዲህ እንደነገርኳችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ደግሞ ኮሜንት ስር እያስቀመጣችሁልን ስለተሙም የተሰማችሁን ነገር እንድትገልጹልን እንግዲህ እናሳስባለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። እሺ ተረጋጊና ያንኑ ነገር እነግርሻለሁ። እነዚህ ንብረቶች የማን እንደሆኑ ታውቂያለሽ አይደል? የኔ ነው። ምንድነው አምጣው? አርፈሽ ቁጭ በይ። ለምንድነው አምጣው? ቁጭ በይ ያልኩሽ ነው። እንዴ አገባህም እኮ ምንድነው ሰው ትሰሚኛለሽ? ሴትዮ አርፈሽ ቁጭ በይ። እንዴ ምን አለው እዚህ ውስጥ ስጠኝ። ረጋ ብለሽ ቁጭ በይ። እምጠይቅሽ ነገር አለ ትናገሪያለሽ እኮ። እሺ ቦርሳዬን ስጠኝ። አርፈሽ ቁጭ በይ ያልኩሽ እኮ ሴትዮ። ምንድነው? ምን ፈልገህ? ከኔ ጋር ትግል ነው የምፈልገው? ምን ፈልገህ ነው? አሁን እዚህ ውስጥ ምን ተጠያየቀው ነገር አለ? እሱን እኔ አውቃለሁ።
ባልደረቦቼ ያገኙትና የሰጡኝ ነገር አለ። እኔ እኮ ጨርሻለሁ አይደል? ሂጂ ብላ እኮ ተይጂ ሂጃለሁኝ። እንደገና የተመለስኩት ለምንድን ነው? ትለቀቂም ትፈልጊያለሽ? ማን ይለቀኛል? ግን አስወጥተኸኝ ነበር እኮ ጨርሼ። ምንድን ነው አሁን ምን ፈልገህ ነው ያመጣኸኝ? አሁን ደግሞ አዲስ ነገር አገኘሁ ስላንቺ እዚህ ዋሌት ውስጥና እዚህ ስልክ ውስጥ የተለያዩ ነው። ከበቡሽ አሁን ምንም አልልህም። አትልፋ። ችግር የለም። አንቺ መሞት ነው የምትፈልጊው አይደል? ለከበቡሽ ከመናገር መሞት ነው የምፈልገው ብለሻል። ችግር የለም። ሞቱም የሚደርስ ይሆናል። ቦርሳዬና ስልኬን ስጠኝ። አርፈሽ ቁጭ በይ። ማሳየሽ ነገር አለ። ተረጋግተሽ ቁጭ በይ ያልኩሽ ነው። እሺ እንግዲህ ውድ ተመልካቾቻችን እዚህ ስልክ ላይም እዚች ዋሌት ውስጥም የተገኘ ነገር አለ። መቼም ምን እንዳስቀመጥሽ ታውቂያለሽ። ስልክሽንም አይከፍቱትም ብለሽ አስበሽ ሊሆን ይችላል አይደለ? እሺ ስልክሽ ላይም ያለውን አሳይሻለሁ። ችግር የለም። ቆይ እዚህ ጋር የኔ ባልደረቦች ያገኙት እንግዲህ እዚህ ጋር ፎቶ አለ አይደለ? እነዚህ 3 ፎቶ አለ እንግዲህ ውድ ተመልካቾቻችን እነዚህ ለመገመት ያክል ምናልባት የ6 ዓመት የ7 ዓመት ሴት ልጅ ትመስላለች። የአንድ ሰው ነው ወይስ አንድ አይነት ናቸው? እንግዲህ የሚታየኝ አንድ ሴት ናት አይደለ? ሴት ልጅ አሁን ስለ ልጆች ማን ነች? ማጣራትስ ምን ያስፈልጋል? ልጆች የተለያዩ ናቸው እንዴ? አይ ስለ ልጆች አሁን እናንተ ምን አስጠየቀህ? ለምን ፈልጋቸው? እኔ እዚህ ጋር የሚታየኝ ይኸውልሽ አንድ ሴት ናት ነው ወይስ መቼም 3 መንታ ይሆናሉ ብዬ አላስብም አይደለ? ይኸውልሽ ስጠይ ፎቶን ምንም አይጠቅምም ላንተ። ማን ናቸው እነዚህ? ማንም አይደሉም። በቃ ቦርሳ ውስጥ የተቀመጡ ናቸው ማስታወሻ። ይኸውልሽ ብዙ ነገር አግኝቻለሁ። ስላንቺ መረጃ የማይታወቅ መስሎሽ ነው አይደለ? ከኔ ጋር የተገኙት ይኸውልሽ መረጃ ሰጥተውኛል። ከዛም በተጨማሪ ደግሞ ስልክሽ ላይም የተገኘ መረጃ አለ። ይኸው መከፈቱን ላሳይሽ። ይኸው ከፍተውታል። ይኸው ጋላሪ ውስጥም የተለያዩ ፎቶዎች ይታይሻል አይደለ? እሺ ምን ፈልገህ ነው? እሺ አሁን ምን አገኘህ? እነዚህ ልጆች ያንቺ መሆናቸው ታውቋል። ማን ነው እንደዚህ ያለ? ማን ነው ልጅ እንዳለሽና ከበቡሽ በልጅሽ እያስፈራራችሽ እንደሆነ ማን ነው እንደዚህ የሚለው? ማን ነው ያለህ? መረጃው አለኝ። ይሄንን ነገር እኔ አጣርቼ እደርሳለሁ። እኔ እቺ ልጅ ካገኘኋትኝ ድጋሜ እቺ ልጅ የምታያት አይሆንም። ግልጽ ነው አይደለ? ማነች? ማን ነው እንደዚህ ያለ? ማን ነው ስለ ልጆቹ የነገረህ? ስለ ልጆቹ እኮ ሌሎች ሰዎች ተይዘዋል። አንቺ ብቻ መሰለሽ እንደዚህ ጫካ ውስጥ የተገኘሽው? እሺ አሁን ስለ ልጆቹ ምን አደረጉ? ልጆች ማለት ቆይ ብዙ ናቸው? 3ቱም የተለያዩ ልጆች ናቸው? ቆይ በመጀመሪያ ማወቅ የምፈልገው ነገር አለ ነው። ወይኔ ልጆቹ ቆይ ምን አሁን ያያችሁ ፎቶ ናቸው? ፎቶ ነው በቃ። ሌላ ምን እኮ ያንቺ ልጆች እንደሆኑ ይኸውልሽ መረጃው አለኝ እያልኩሽ ነው ያሉት። ምንድነው እውነታውን ንገሪኝ። ትክክለኛውን ነገር ልረዳሽም እኮ እችላለሁ። አይታወቅም አይደል? ስለፈጠረ ተወኝ እንደው በእናትህ አንተ ምን የለህም? አሁን ልጆቹን ስጠኝ። ስለ እምነትም ታውቂያለሽ አንቺ? እምነት አለሽ አንቺ ለመሆኑ? ይኸውልሽ አሁን እኔ ልረዳሽ የምችልበት አጋጣሚዎች ሊኖሩ ይችላሉ እያልኩ ነው። ይሄን ነገር እውነት ለከበቡሽ ብለሽ ነው ራስሽን መስዋዕት የምታደርጊው ወይስ ሌላ የተገኘብሽ ነገር ስላለ ነው? አንተ ማታውቀው ነገር አለ። ይኸውልህ ብዙ ነገር አለ። ሰው ወዶ መቼም ሰው አይገልም አይደል? ፈልገው አንድን ሰው ትገላለህ ወይ የሆነ አስገዳጅ ነገር ወይ በራስህ የመጣ ካልሆነ ወይም በቃ በህይወትህ በቃ ወሳኝ ካልሆነ ማንኛውም ሰው እንደ የፈለገ ነገር ቢሆን ሰው ሊገል አይነሳም ማለት። ቅድም እኮ በኮንፊደንስ ትናገሪ ነበር አይደል እንዴ? ይኸውልህ አንድ ነገር ልንገርህ። እሺ ንገሪኝ። እኔ መውለድ አልችልም ነበረ። መውለድ በቃ አልችልም። አልወለድኩም። ብዙ ሕክምና ይቻለው ብዙ ነገር አድርጌያለሁ፣ ግን መውለድ አልቻልኩኝም። እና ሰው ከበቡሽ ጋር ስትሄጂ መውለድ ትችያለሽ አሉኝ። በሰው ነው የመጣሁት። እሺ አላቅም። መድኃኒት ሰጠችኝ። ያው መውለድ ቻልኩ። አረገዝኩኝ። በ9 ወሬ 3 መንታ ልጆች ወለድኩ። 3 ልጆች ማለት ነው ባንዴ። እነዚህ ያያቸው ልጆች የተለያዩ ልጆች ናቸው ማለት ነው። ግን ይህን ነገር ስወለድኩኝ 1 አመት እንኳን አብሬያቸው አልቆየሁም ከልጆቼ ጋር። ለምን? ልጆቼን ወዲያው ነው የተቀበለችኝ። ለምን? ምን ምክንያት አለ? ብዙ ነው ምክንያቱ። አሁን እኔ የገባሁበትን ማንም ሰው እንዲገባ አልፈልግም። ግን እኔ መረጃውን ትክክለኛ መረጃ ካልሰጠሽኝ ልረዳሽ አልችልም። እኔም ትክክለኛ ነገር ላገኝ አልችልም። ስለዚህ እውነታውን እንነጋገር። አንቺም ግልጽ የሆነውን ነገር ንገሪኝ፣ እኔም ልረዳሽ በምችለው መልኩ ረዳሻለሁ። እኔ ምን ብዬ መረጃውን ልስጥ? እንዴት መሰለህ እነዚህ ልጆች በሷ እጅ ናቸው ያሉት። እኔ አርጊ ያለችኝን ነገር ሁሉ ግዴታ ማድረግ አለብኝ ለልጆቼ ስል። ልጆቼን ጊዜው ሲደርስ ነው የምሰጥሽ አለችኝ። ልጆቼ 3ቱም እሷ ጋር ናቸው ያሉት። መቼ ነው ጊዜው? አሁን እኮ እነዚህ በእርግጠኝነት 7 6 እንደዛ አካባቢ ናቸው አይደል? 8 ዓመታቸው ነው። እሺ ግን ገና ነው ብላኛለች። በአንድ አመት ከነሱ ጋር ካልቆየሽ ይሄ ሁሉ አመት እሷ ጋር ቆዩ ማለት ነው? አዎ እሷ ጋር ነው ያሉት። ስለዚህ ለኔ ልጆችን የምረከበው ግዳጄን ስጨርስ፣ መቼ እንደሆነ ግዳጄን የምጨርሰው አላውቅም። በቃ በእንደዚህ አይነት ህይወት ውስጥ ነው የምኖረው እኔ ልጆችን ለማግኘት ማለት ነው።
ነግሬያለሁ። ልጅ መውለድ አልችልም ነበር ወለድኩኝ ብትባይ ታደርጊያለሽ ለልጆች ስል እነዚህ ልጆች ለማግኘት ስል አደርጋለሁ በቃ ፈልጊው አይደለም ማደርገው ምትረዳኝ ከሆነ ለልጆች ስል ነው ልጆች አሁን ማልቀሱና መነፋረቅ እንደይና ነገር እኔ ልጆችን እንደዚህ አላደርግም ብላችሁ ቀጥታ ልጆች ነው መስዋዕት የምታደርጋቸው ተሙሙ እኮ ለሌላ ሰው እኮ ልጅ ነው ለእናቱ ልጅ ነው እኮ አይደል አውቃለሁ ቢያንስ እሱ ወንድም ይኖረዋል እኔ ግን ለኔ ምንም የለኝም ልጆቼ ናቸው ወንድም የላቸው እህት የላቸው ሶስቱም እሷ ጋር ናቸው ያሉት እኔ በምን ተካቸዋለሁ ሲጀመርም በጥንቁልና ነው ያመጣሽው ይሄንን ነገር አይደል እንዴ እዛ የማይገባ ነገር ውስጥ ገብተሽ አመጣሽ አሁን እሱ አይደለም ዋናው ጥያቄ ግን አንቺ ይሄንን ነገር ለሌላ ወይ ለህግ አካል መናገር ትቻለሽ እንጂ እንዴት ነው ትገልብኛለች እንዴት ነው ለህግ አካል መናገር ልጆቼ ይሞታሉ እኮ ሲጀመር አንቺ ራሱ ለምን አሳልፈሽ ሰጠሽ በመጀመሪያ ደረጃ በቃ በሷ ነው የወለድኩት ልጆቹን እኔም ይሄ ነገር ይመጣል ብዬ አይደለም ያሰብኩት እሺ መጀመሪያም እንደዚህ አይነት ስራ ታሰራኛለሽ ብዬ አይደለም እኮ ልጆችን የሰጠሁት ወለድኩኝ ለሆነ ዝግጅት የሚዘጋጃለ ለዛ ነው የሄድ ነው ከዚህ በኋላ ልጆቹ አይሄዱም ተባልኩኝ ልጆቼ በቃ በዛው ቀሩ ግዴታ ይሄን ነገር ማድረግ እንዳለብኝ ነገረችኝ መቀበል አልቻልኩም ነበር ግን እነዛ ልጆች ለማግኘት ስል በግድ ተቀበልኩኝ ምን አደርጋለሁ እሺ አማራጭ ስላጣ እኔ አማራጮችን እፈልጋለሁ እነዚህ ልጆች ማግኘት የምችልበትና እነዚህ ልጆች ከኛ ጋር የምናደርግበትን እድል እንዳመቻችልሽ ከበቡሽ ያለችበትን ሁኔታዎች ስለከበቡሽ የምታውቂያቸውን እያንዳንዱ መረጃዎች ንገሪኝና አንቺንም እኛንም ከዚህ ነገር ውስጥ እናጣ ሌሎችንም ደግሞ ልጆቼ ይሞቱብኛል ልጆቼን አጣቸዋለሁ ይሄንን ነገር ስንሰራ በሚስጥራዊ ነገር ነው የምንሰራው ይሄን ነገር ስናደርግ በሚስጥር ነው የምናደርገው እናንተ ላይም እንዴት እንደደረስን አይተሻል አይደል እንዴ ማናችሁም እኮ እዚህ ቦታ ላይ መምጣታችንን አላወቃችሁ ነበር ነገር ግን እኛ በቦታው ደርሰናል ስለዚህ አንቺም ይሄንን ነገር እስቲ ለማንኛውም ከባልደረቦች ጋር እያንዳንዱን ነገር እንነጋገርና ሁሉንም እውነቱን ግልጹን ተነጋግረን ልጆቼን አደራ ነው ልጆቼን ወይ ልጆቼን አደራ እሺ ስልክ ደውሎ ነው እሺ ተመልሼ እመጣለሁ እሺ ማውራት ካለብን እያንዳንዱን ነገር እናወራለን እስቲ ወደ ተመልካቾቻችን ስለተሙ የተሰማ ነገር ካለ ምናልባት መረጃ ሊኖረን ይችላልና እመለሳለሁ ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ እኔም ወንድሜ ዮኒም ከወትሮው በተለየ ሁኔታ እጅጉን በደስታ ተሞልተን በዚህ ቦታ ላይ መተን መቆያችን ያለ ነው ማለት ነው ለእናንተ በስርዓቱን ቀድመን አብስረናል እስከዛሬ ድረስ ስንደክምለት ስንለፋለት የነበረው እናንተም በጸሎታችሁ በለመናችሁ ስታግዙን የነበረው የወንድማችሁን ተሙን ጉዳይ ለአንዴና ለመጨረሻ ጊዜ እልባቱን ፈተን ከእግዚአብሔር ጋር በህይወት አግኝተናል ይህ ቀላል ነገር አይደለም እኔም ወንድሜ ዮኒም ብዙ ነገሮች ለፍተናል በብዙ መከራዎች አልፈናል ብዙ ተሰቃይተናል ተሙ ደግሞ እዛ ባለበት ሁኔታ ብዙ ለፍቶ ነበረ ዛሬ ላይ ለዚህ ደስታ ለዚህ በስራ በቅተናል እውነት ወንድሜ ዮኒ እግዚአብሔር ይመስገን ከዚህ በላይ ምንም የምንለው ነገር የለም እናንተ ብርታት ነው እግዚአብሔር ይመስገን ነው የምንለው ወንድሜ ዮኒ በጣም ደስ ብሎኛል አዎ እኔም ማለት አሁን እንደዚህ ደስታዬን እንዴት መግለጽ እንዳለብኝ ራሱ ማቀው እንትን አይደለምና በእውነት በጣም ደስ ብሎኛል ምምልህ ቃላት የለኝም በቃ አላቅም እኔ እንጃ አንዳንድ ያረካውባቸው ነገሮች አሉ በርግጥ ስልህ አብረን ብዙ ወንጀለኞችን እንይዛለን አብሮት የነበሩትን በጣም ብዙ ሰዎችን እናገኛለን ብዬ ነበር አንተ ከሄድክም በኋላ ነው እንግዲህ እዛው ጫካ ውስጥ የነበርኩበት ሰዓት ነው የነበረውና ብዙዎቹን አዋርቻለሁ እዛ በሰዓቱም የነበረችው እንግዲህ አንተንም በጥይት ልትመታህ የነበረችውን ሴት እንግዲህ እሷንም ይዤ ለማወጣጣት ሙከራ አድርጌያለሁ ሌሎቹን ግን ልናገኝ አልቻልንም ሙሉን ያጫካ እየታሰሰ አሁን ራሱ እኛ ወደዚህ በመጣንበት ሰዓት በእርግጠኝነት እዛ ብዙ ነገር እየተደረገ ነው ያለውና የሚገርም እነዚህ ሰዎች በጣም በእውነት እኔ ወንጀል ሆነ እንጂ አንዳንዴ ታደንቃቸው ማለት በምን ያክል አሻራ እያጠፉ መረጃ እያጠፉ እንደሚጓዙ ሳስበው በእውነት ሰው ለወንጀል እንደዚህ ይሄን ያክል መራቀቅ ማለት በጣም ነው ግራ የሚገባኝ ይሄን ያክል ተራቃ ይሄን ያክል እኔ አላቅም እኔ እንደዚህ አይነት ነገር እኔ ፊልም ላይ ምናምን ነበር የማውቀውና አሁን ላይ እንደዚህ በአካል በእውነት እኛ ብዙ ችግር ገጥሞናል ብዙ ነገር አይተናል ብዙ አይነት ስቃዮችን አይተናል ግን ያሁኑ በጣም ከፋ በእውነት በጣም ነው የከፋውና ፈጣሪ ይመስገን አሁን ላለንበት ነገር በጣም ፈጣሪን አመሰግናለሁ በእውነት ክብር ምስጋና ያው ለፈጣሪ ይሁን ሁላችንም በየእምነታችሁ ጸሎት አድርጋችኋል እናንተም ከልብ በእውነት ከልብ ነው የማመሰግነው እያየው ነበር ኮሜንቶቹንም እናንተ የምትሰጡን አስተያየት ድጋፋችሁን እያየን ነበርና እናንተም ከኛ እኩል ነው ተስፋ አልቆረጣችሁም በተሙ ላይ ያላችሁን እምነት በቃ እንትን ስትሉን ነበርና ይሄው ፍሬውን አፍርቷል እንግዲህ ፈጣሪም ጥሎ አልጣለንም አግኝተናል በህይወት አግኝተናልና
አሁን የዛ ሰዓት እንግዲህ አንተ ከሄድክ በኋላ ያችን ልጅ እያወራኋት ነበርና ትንሽ ሰዓት ብትቆዩ ኖሮ ነው ያለችው። ስልክ እያወራች ነው እንግዲህ አንተም ያገኛትና በሰዓቱ አይተሃል። ቶሎ መሳሪያ እኛም ተዘናግተን ነበርና እኔ ተሙ ሳይቀጥታ በቃ ደንግጬ እኔም አንተም ደንግጠን ጭራሽ ሰዎቻችን ራሱ እኮ ረስተናቸዋል። እነሱን ወደዛ ቦታ ላይ እንዲመጡ ማድረግ ነበረብን። እኛ ቀድመን ባንገባ አሪፍ ነበረ። እንደዚህ አይነት ስህተት ህይወታችንን ሊያሳጣን ይችል ነበርና እኛም በሰዓቱ መሳሪያ ሊያዝም ነበርና ቀጥታ ፍለጋ ላይ በነበርንበት ሰዓት እኛ ቦታው ላይ ቀድመን የደረስን እኛ ነበርንና ባልደረቦቻችን በላይ በኩል ነበሩ። መሳሪያ እጃችን ላይ አልነበረም። በጣም ትልቅ ስህተት ሰርተናል በእውነት ግን ድንጋጤ ውስጥ ነበርኩና እኔ ሳየው ማመን ያቃተኝ በቃ እየተረበተበትኩ ነበር። ራሱ ተሙ ነው አይደለም እንደዛ ተንጠልጥሎ ሳየው ደግሞ ሞቱም ለሌላ ነገር የሰቀሉት ነበር የመሰለኝና ቃላት የለኝም። ብቻ ፈጣሪ ይመስገን በህይወት አግኝተናል። የእግሩንም ነገር እንግዲህ እንዳያችሁት ነው። እንግዲህ እኔ ከኔ ይልቅ ደግሞ አንተ ሐኪም ቤትም ስለነበርክ እስኪ የተባለው ነገር የምታብራራው ነገር ካለ። እኔ በአካል ነው ያየሁት። ትንሽ ያለበት ሁኔታ ደስ የማይል ሁኔታ ነው ያለውና ትንሽ የተመልካችም ለማሳየት እንጃ ትንሽ አይመችምና ቪዲዮ ላይም ለመሸፈን ሙከራ አድርገን የሚመች አይነት ሁኔታ አይደለም ማለት እንደዚህ ነው ብዬ ልላችሁ አልችልም። በጣም ከባድ ነው ሁኔታው የነበረውና እስቲ ሐኪም ቤት ደግሞ አንተ ከሱ ከጎኑ ነበርክና እኔ ጫካ በነበርኩ ሰዓት አንተ ከጎኑ ነበርክ። እስቲ ምን እንደተባለ ምን ላይ እንደተደረሰ እስቲ የሆነ ነገር እንግዲህ ለኔም ለተመልካችም እኔ እንኳን እንደመጣው ቀጥታ የጠየኩት እሱን ነው። ምክንያቱም ተሙ ቆሞ እንዲራመድ እፈልጋለሁ። በጣም ጉጉቴ ነው። እኔ ሙሉ ለሙሉ ተቆርጧል የሚለውን ነገር ነበር ያመንኩት። በእውነት ያው ቢበልዝም አረንጓዴ ቢሆንም ከታች ብዙ ደም ስሮች ተቆርጧል በእርግጥ ይመስለኛል። ምንም የማውቀው ነገር የለምና ግን እስቲ ማብራሪያውን አንተ የተባለውን ነገር እንድትነግረኝ ለኔ እንኳን ነግረኛል። ለተመልካች በደንብ እንድታብራራ ስለምፈልግ እስቲ ንገራቸው። እንግዲህ ውድ ቤተሰቦቻችን በመጀመሪያ ይህ የኛ ልፋት የኛ ውጤት ብቻ አይደለም። የእናንተም ድካም፣ የእናንተም ልፋት፣ የእናንተም ውጤት ነው። ብዙዎቻችሁ በጸሎታችሁ አግዛችሁናል። ከመሳሪያ ጋር ስንጋፈጥ፣ ከእባብ ከዘንዶ ጋር ስንጋፈጥ፣ ካላስፈላጊ ነገሮች ጋር ስንጋፈጥ ነው የነበረው። ይህን ሁሉ መከራ ስናልፍ የነበረው ደግሞ በእናንተ እርዳታና በእናንተ ጸሎት ነው። ሁልጊዜም የእናንተ ጸሎት ይጠብቀናል፣ የእናንተ እርዳታ ይጠብቀናል ስንል ለዚህ ነው ውድ ቤተሰቦቻችን። እና በመጀመሪያ የአንበሳውን ድርሻ የምትወስዱት ከልብ የምትመሰገኑት እናንተ ናችሁ። ለዚህ ደግሞ እኛም ጎንበስ ብለን ከልብ እናመሰግናለን ውድ ቤተሰቦቻችን። ዛሬ ላይ ወንድማችን ተሙ እግዚአብሔር ረድቶን ከነሙሉ ህይወቱ አግኝተነዋል። ምናልባት እግሩ ላይ ከፍተኛ ጉዳት ደርሶበት ሊሆን ይችላል። እንደምናውቀው እየሰማን እንደነበረው እግሩ ተቆርጧል አይነት ነገር ነበር። ነገር ግን አሁን ላይ ወንድሜ ዮኒ እንደገለጸላችሁ በተወሰነ መልኩ ከፍተኛ ጉዳት ደርሶበታል። እንግዲህ ትንሽ አሳሳቢ ነው። ቢሆንም ግን ዋናው የተሙ ህይወት መገኘቱ ከነ ህይወቱ መመለሱ ነው እና ነገ ከነገ ወዲያ ደግሞ ሙሉ ጤንነቱ ከተመለሰም ካልተመለሰም ተሙ እንኳን ቆየልን እንኳን ለእናቱ ቆየላት የሚል ሀሳብ ነው ያለኝ። ምንም በእናቱ ምክንያት እዚህ ሁሉ ጦስ ቢገባም ማለት ነው ወደ ቤተሰቦቻችን። ከዛ በተጨማሪ ደግሞ እንግዲህ ሆስፒታል ሄጄ የነበረው ሆስፒታል በሄድኩበት ሰዓት ወንድሜ ዮኒ ብዙ ነገሮች ነው የተባልነው። ያው በመጀመሪያ በጣም አቅሙ ተዳክሞ ስለነበረ ግሉኮስ ምናምን ሰጥተውት ነበር። ከፍተኛ እርዳታ ርብርብ ነበር ሲደረገለት የነበረው። ነገር ግን ጠንካራ ነው፣ ብዙ ነገሮች ስላሉ በዛ ምክንያት ለመቋቋም ችሎ ትንሽ ነቅቶ የሚያወራበትም አጋጣሚ ነበር። እኛም ይዘነው ስንሄድ እርዱኝ እያለ የነበረበት ሁኔታ ነበር እና እዛም ከዶክተሮቹ ጋር አንዳንድ መግባባቶች ላይ ደርሷል። ጥሩ ያወራል፣ ግን እንዳይደክመው ተብሎ አሁን ዝም ብሎ ያለበት ሁኔታ ነው ያለው። ከምንም በላይ ግን እግሩ በከፍተኛ ሁኔታ ተጎድቷል። እንደተባለው ሙሉ ለሙሉ እግሩ የለም ሳይሆን አለ፣ ግን ከፍተኛ ጉዳት ደርሶበታል። ያንን ደግሞ በጣም የሆነ እንትን ብሏል እኮ አይተኳል አይደል? ወደዚህ ከለሩን ላይ የቀየረ ነውና እንግዲህ አላቅም። ያው አሁን እዚህ ጋር መባል ይኑርበት አይኑርበት ባላቅም፣ አንተም እንግዲህ እንዳልከኝ ሁለት አማራጭ አለ። ቼክ ተደርጎ ሊቆረጥም ሊቆይም ይችላል እያልከኝ ነበርና እንደው እንጸልያለን። ይሄ በዚህም አሁን በጸሎት እንድታግዙን እንግዲህ ዞሮ ዞሮ ከእናንተ ራስ አልወረድንም። ያው አሁንም እንግዲህ ታስፈልጉናላችሁ ተመልካቾቻችን እና አሁንም ተመልካቾቻችን እኛ እንግዲህ ሁሌ መለመን አይሰለችንም፣ እንለምናችኋለን። ጸሎታችሁን እንፈልጋለን፣ ድጋፋችሁን እንፈልጋለን እና አሁንም በጸሎት እንዲያግዙን። አሁን በህይወት ተገኝቷል፣ እናመሰግናለን ስለ ሁሉም ነገር ፈጣሪ ይመስገን። ግን ያው ሰው ልጅ መቼም በቃኝ አይልም። እኛ እግሩ ተቆርጧል የሚለውን አምነን ተቀብለን ነበረ። ያው አሁን በህይወት አግኝተነዋል። ደግሞ ካለው ደግሞ ተስፋ ካለው እግሩ ቢቆይልንና ቢራመድ ለኛ ከምንም በላይ ደስታችን ነው። እሱን ነው የምንፈልገው። ስለዚህ እናንተም መቼም ይህንን ትፈልጋላችሁ እያስባለሁ እና በጸሎት እንድታግዙ እንፈልጋለን። እስቲ ሐኪሞቹ እንግዲህ ትንሽ ጊዜ እንደሚወስዱ ነግረኸኛል። ጊዜ ይወስዳል ይህ ነገር ለማረጋገጥ መቆረጥ አለበት መቆየት አለበት የሚለውን ለማረጋገጥ እያልከኝ ነበር እናንተም። ስለዚህ እንደው እኔ ቸር ወሬ እንሰማለን ብዬ ተስፋ አደርጋለሁ። ምክንያቱም ይህንም ተስፋ አድርገን
አሳክተናል። ነገ ከነገ ወዲያ ደግሞ ምናልባት እንደው እንኳን ቢያስቸግረውም ቆሞ እንኳን እንደው የተወሰነ እንኳን መንቀሳቀስ ቢችል ለኛ በጣም ትልቅ ነገር ነውና አካል ሲጎድል ቀላል አይደለም ማለት ጥፍር እንኳን ሲነቀል ያለውን ስቃይ እናውቀዋለን። እንኳን አይደለም እግርን የሚያክል ነገር ይቅርና ስለዚህ እንግዲህ ሁላችሁም በጸሎታችሁ እንድታግዙን እንግዲህ እንጠይቃለን ማለት ነው። ውድ ተመልካቾቻችንን ያው ሁሌም የምንላችሁ ነገር ነው። ያው ሀሳብ አስተያየታቸው ላይ ተሙን እግዚአብሔር እንግዲህ ፈጣሪ ይማረው እያላችሁ ልጽፉልን እንፈልጋለን ማለት ነው። እንግዲህ እኔ ምንም ደስታዬ ዛሬ ነው ወደር የለውምና ያው ሁሉ ነገር አልፈናል። ተመስገን ዛሬ ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን ብዙ ነገሮችን፣ ብዙ ስቃዮችን፣ ብዙ መከራዎችን አልፈናል። ዛሬ ላይ ደርሰናል። ለዚህ ነገር ደግሞ ከመጠን በላይ ምናልባት እኛ ፊት ለፊት ካሜራ ላይ ወጥተን የምንታየው ተመዝጋኞች የምንመስለው እኛ ነን እንጂ ከካሜራ ጀርባ ብዙ ባልደረቦቻችን ራሳቸውን አደጋ ላይ ጥለው ቤተሰቦቻቸውን በትነው የሚከዱን እኛን በገንዘብ የሚሸጡን ሰዎች እንዳሉ ሆነው ነገር ግን ከልብ ከኛ ጎን የሚቆሙ ከኛ በፊት ቀድሞ ደረታቸውን የሚሰጡ ብዙ ባልደረቦች አሉን። እነዛ ደግሞ ትልቁ ምስጋና ይገባቸዋል ብዬ አስባለሁና እናንተም በኮሜንት ሴክሽናችን ላይ ለእነዚህ ውድ ባልደረቦቻችን ትልቁ ምስጋና እንድታቀርቡልን በአክብሮት እንጠይቃለን ማለት ነው። በዋናነት ደግሞ ከምንም በላይ በጸሎት በልመና የምታግዙን እናንተ ስለሆናችሁ እናንተን አሁንም በድጋሚ ከልብ እናመሰግናለን። ነገ ከነገ ወዲያ ደግሞ ወንድማችን ተሙ በጥሩ ጤንነት ከእናንተ ጋር የሚገናኝበት ምናልባት እግዚአብሔርም ከፈቀደ በጥሩ ሁኔታ ስለነበረው ሁኔታ ከበቡሽ ጋር ስለነበረው አንዳንድ ነገሮች ስለተፈጠረው ነገር ሁሉ በጥልቀት የሚያጫውተን ቀን ሩቅ አይሆንም ብዬ አስባለሁ። ምናልባት እንደናንተ ጉጉት እንደናንተ ፍላጎት ታሞም ቢሆን ለእናንተ መናገር አለብኝ የሚልበት ሊኖር ይችላል። ተሙን ታውቁታላችሁ። አልጋ ላይ ወድቆ ቤተሰቦች እያለ የሚናገር ሰው ነውና ለእናንተ ለማቅረብ ሙከራ እናደርጋለን። ነገር ግን ትንሽ አሁንም ቢሆን ደስታችንን ሙሉ ላያደርግ የቻለው ወንድሜ እስካሁን ድረስ ከበቡሽ ያለችበት አልታወቀም። ከእሷ ጋር የሚሰሩ ሰዎችን ለማውጣጣት እየሞከርን ነው። ነገር ግን ወዴት እንደጠፋች አናውቅም። አሁን ላይ በጣም እንደፈራችና ብዙ ነገሮች እያሰጓት እንደሆነ ግን እርግጠኛ ነኝ። ምክንያቱም የኔን ሙሉ ነገር ይወስዳል ብላ የምታስበው ተሙ አሁን በእኛ ቁጥር ውስጥ ገብቷል። እኛን በደንብ የምታውቀን አንድ እርምጃ እየቀደመችን የነበረችዋ ሴት ዛሬ ላይ አንድ እርምጃ ቀድመናታል። ተሙን ልትሰዋው ስትል ነው ከመሰዋት አድነን ለዚህ ያበቃ ነው። ነገ ከነገ ወዲያ ደግሞ እሷን ማግኘታችን አይቀርም። እንግዲህ አንተ ሆስፒታል በሄድክበትም ጊዜ እኔ ለማወጣጣት ሞክሬ ነበረ። ከዛ እንግዲህ ያው ሽጉጥ ይዛ ወይም ደግሞ ከተሙ ጋር የተገኘችውን ግለሰብ እንግዲህ በተወሰነ መልኩ ለማወጣጣት ሞክሬ ነበር። በጣም ያላት እንትን ሳሚ ልነግርህ አልችልም። ማለት ለከበቡሽ ምን ያክል እንትን ብላ ቆማ እንደነበረ ግደለኝ፣ ምንም የምነግርህ ነገር የለም ከዚህ በላይ ምንም ላወራህም ልነግርህ የምችለው ነገር የለምና እዚህ ጋር ብትቋጨው ይሻላል። በቃ በጣም አስቸግራኝ ነው የነበረውና በመጨረሻ ግን ከበቡሽ በምን አይነት ሁኔታ እንደምትይዛቸው ሰዎችን እኔ ተረዳሁት። ምክንያቱም አሁን እቺ ሴትም እንግዲህ እቺ ግለሰብ እናንተም አይታችሁታል እንግዲህ ቪዲዮን እና በሶስት መንታ ልጆች አሏት። በሶስት መንታ ልጆቿ ነው እንግዲህ ምክንያቱም እነዚህ ልጆች ራሱ መጀመሪያውኑ ሲመጡ በእሷ በኩል ነው የመጡትና እሷ ጋር ሄዳ ተሰጠኝ እንደዛ አይነት ነገር ነው ያለችው እና ከዛ በኋላ ደግሞ እሷ ጋር ተመልሰው እንዲቆዩ ያደረገች በእነሱ እያስፈራራች እንግዲህ ወንጀል እንደምታሰራት ነው እንግዲህ ዞሮ ዞሮ የተናገረችው እና ከበቡሽ ማለት ምንም ጥሩነት የሌላት ምንም እኔ ቃል የለኝም ለእሷ በእውነት እኔ እዚህ ጋር አሁን እንደዚህ ያልም እንጂ ከሌ ያልም እንጂ ኦልሞስት ከሰይጣን ሁላ ማትሻል አይነት ሴት እንደውም ምትብስ እንጃ ቃል የለኝም። አሁን ይቅርታ ለዚህ ነገር ስጠቀም እንግዲህ ምን ማለት ይኖርብኝ አይኖርብኝ ባላቅም ብቻ ለእኔ በጣም ከፈተኑ ሰዎች ብትኖር እሷ አንዷ ነች እና በእውነት በጣም መጥፎ ስራዎችን የሰራች በጣም ብዙ አስከፊ ስራዎችን የሰራች ግለሰብ ነች። እቺ ግለሰብ አግኝተናት ዋጋ እናስከፍላታለን። ለእያንዳንዱ ለሰራችው ስራ ደግሞ እጥፍ አድርገን ዋጋ እንደምንከፍል ምንም ጥርጥር የለም። ተሙን እንዳገኘ ነው እሷንም አግኝተን ዋጋ እናስከፍላታለን እና እያንዳንዱ ሰው ለሰራው በደል ላጠፋው ጥፋት ዋጋውን መክፈሉ አይቀርም። እንግዲህ የምንለው ይሄንን ነው። እስቲ ደግሞ ሌላ በስርዓት ይዘን እንመጣለን። ከተሙም ጋር ደግሞ በደንብ ተወያይተን ተሙም ተሽሎት ተሙንም በአካል እንግዲህ ይዘንላችሁ እንደምንመጣ ምንም ጥርጥር የለንም። እንግዲህ በእኔ በኩል ምለው የለኝም እና ዛሬ የተወሰነ ደስታችንን ማጣጣም ያለብን ጊዜ ነው ብዬ አስባለሁ።
ተሙንም እንግዲህ አሁን ወደዛው ሄጄ እስካየው በጣም ጓጉቻለሁ። ሳሚዬ እንግዲህ ውድ ቤተሰቦች ከዚህ በላይ እኛም ጊዜ ማጥፋት የለብንም። ከምንም በላይ እያንዳንዱ የሚፈጠሩትን ነገር ለእናንተ ለቤተሰቦቻችን እናሳይ። እንዲሁም ደግሞ እኛ የተሰማንን ደስታ ተሙ ያለበትን ሁኔታም ደግሞ እናንተ ቤተሰቦቻችን ማወቅ ስላለባችሁ መጨነቅ ስለሌለባችሁ ብለን ነው እንጂ ብዙ ኃላፊነቶች አሉብን። በቁጥጥር ስር ያዋልናቸውን ሰዎች መመርመር መቻል አለብን። አሁንም ቢሆን ከበቡሽ ለኛ አትተኛም። ምናልባት ጠላቶች ስለሚኖሩብን እነሱን መጋፈጥ መቻል አለብን። ተሙ ግን በጥሩ ጤንነት ላይ ይገኛል። ከዚህ በላይ ደግሞ በጸሎታችሁ በልመናችሁ እያገዛችሁን ወደ እናንተ ወደምንወደው ጉዳይ ወደምንወደው ኬዛችን እስክንመለስ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩን።